ዛሬ ብዙዎቻችን ወጣቶች ቆንጆ ከሆንኩ ገንዘብና ስልጣን ካገኘው እግዚአብሔር አያስፈልገኝም ብለን እናስባለን። ቅዱስ ጊዮርጊስ ግን ያ ሁሉ ክብር እያለው ልቡን ለዓለም አልሰጠም። ዛሬ የክብር አክሊልን የተቀዳጀውን ዓለምንና ሰይጣንን ያሸነፈው የኮከቡን ወጣት ታሪክ ይዤላችሁ መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤናና በረከት በያላችሁበት ለእናንተ ይሁን። የተወደዳችሁ የሰብህዎ ሚዲያ ቤተሰቦች፣ እስኪ ዛሬ ወጣት ወንድሞቼንና እህቶቼን አንድ ጥያቄ ልጠይቃችሁ። በዚህ በወጣትነት እድሜያችሁ ፈተናው በብዛት በየቀኑ በአይኔ በሐሳቤና በጓደኞቼ የሚመጣብኝ የስሜትና የዝሙት ፈተና፣ የሱሰኝነት ግፊት መቋቋም አቃተኝ ብላችሁ ተጨንቃችሁ ታውቃላችሁ? ዛሬ የክብር አክሊልን የተቀዳጀውን ዓለምንና ሰይጣንን ያሸነፈው የኮከቡን ወጣት ታሪክ ይዤላችሁ መጥቻለሁ። እርሱም ታላቁ ሰማዕት ቅዱስ ጊዮርጊስ ነው። ዛሬ የቅዱስ ጊዮርጊስን ታሪክ ዝም ብለን የጀግንነት ታሪክ ብቻ አድርገን አንተርከው። እያንዳንዱን ታሪክ ከእናንተ ከወጣቶች የዕለት ተዕለት ፈተና ጋር እያያያዝን ምስጢራዊ ትርጓሜውን እንፈታዋለን። እስከ መጨረሻዋ ደቂቃ ድረስ በጥሞና ትከታተሉ ዘንድ በአክብሮት እጠይቃለሁ። ቅዱስ ጊዮርጊስ የተወለደው በልዳ ሀገር ነው። ገና በ20 ዓመቱ እጅግ መልከ መልካም ብልህና ባለጸጋ ወጣት ነበር። በጦር ሜዳ ባሳየው ታላቅ የጀግንነት ምክንያት በወቅቱ በነበረው በሮማው ንጉሥ በዲዮቅልጥያኖስ ዘንድ ተወዶ ታላቅ መኮንን የሰራዊት አለቃ ሆነ። ወጣትነቱ፣ ክብሩ፣ ገንዘቡና ስልጣኑ ሁሉ የተሟላለት በዓለም ዓይን ፍጹም ስኬታማ ወጣት ነበር። እስኪ እዚህ ጋር ቆም እንበልና ለሕይወታችን የሚሆነውን ትርጉም እንየው። ቅዱስ ጊዮርጊስ እግዚአብሔር ለአንድ ወጣት የሚሰጠውን ጤና፣ ውበት፣ ጥንካሬና ዕድል በሙሉ ይዞ ነበር። ዛሬ ብዙዎቻችን ወጣቶች ቆንጆ ከሆንኩ ገንዘብና ስልጣን ካገኘው እግዚአብሔር አያስፈልገኝም ብለን እናስባለን። ቅዱስ ጊዮርጊስ ግን ያ ሁሉ ክብር እያለው ልቡን ለዓለም አልሰጠም። እውነተኛው ክብር ሰማያዊው ክብር መሆኑን ያውቅ ነበር። ነገር ግን ጊዜው የክርስቲያኖች መከራ በበዛበት ዘመን ነበር። ንጉሡ ዲዮቅልጥያኖስ ክርስቶስን ካዱ፣ ለጣዖት ስገዱ፣ የማይሰግድ ግን ስልጣኑ ይገፈፋል፣ በጭካኔም ይገደላል የሚል አዋጅ አወጣ። ቅዱስ ጊዮርጊስ ይህንን አዋጅ በሰማ ጊዜ በፍጹም አልፈራም ነበር። ወደ ንጉሡ ፊት በድፍረት ቀርቦ የያዘውን የወርቅ ቀበቶና የወታደራዊ ማዕረጉን ፈቶ መሬት ላይ ጣለው። እኔ የክርስቶስ አገልጋይ ነኝ፣ ለድንጋይ ጣዖት አልሰግድም ብሎ በነገስታቱ ፊት መሰከረ። ወጣቶች፣ ይህ ክፍል ለኛ ምን ያስተምረናል? ንጉሡ ያወጣው አዋጅ ዛሬ ዓለም በየቀኑ በፊታችን የምታመጣብን የኃጢአት አዋጅ ነው። ማህበራዊ ሚዲያው፣ ጓደኞቻችን፣ አካባቢያችን ይህን ክፉ ነገር አድርግ፣ ካላደረክ ወጣት አትባለም፣ ዘመናዊ አትባለም እያሉ ይገፋፉናል። ቅዱስ ጊዮርጊስ ማዕረጉንና ቀበቶን መጣሉ የሚያሳየን እግዚአብሔር ፍቅር የሚለየንን ማናቸውንም የዓለም ጥቅም፣ ጊዜያዊ ደስታና ዝና አይሆንም ብለን መጣል እንዳለብን ነው። ንጉሡ በቅዱስ ጊዮርጊስ ውሳኔ በጣም ተናደደ። መጀመሪያ በጥሞና በሽልማት ሊያታልለው ሞከረ። የበለጠ ስልጣን እሰጥሃለሁ፣ ብቻ ስገድ አለው። ቅዱስ ጊዮርጊስ ግን አልተስማማም። ከዚያ በኋላ ንጉሡ ወደ ከባድ ማሰቃየት ገባ ማለት ነው። በብረት ጫማ ውስጥ የሚያቃጥል ፍም አድርገው እግሩን አቃጠሉት። በሰንሰለት አስረው በትልቅ ድንጋይ ደረቱን ተጫኑት። ነገር ግን እርሱ በፍቅር ጸንቶ ጌታዬ ክርስቶስ ሆይ አበርታኝ እያለ ይጸልይ ነበር። እዚህ ጋር አስተውሉ። ጠላት ሰይጣንን መጀመሪያ በፈተና ሊጥለን የሚመጣው በጥሞናና በማታለል ነው። ይቺን ነገር ብታደርግ ምን አለበት ማንም አያይህም ይለናል። እምቢ ስንለው ግን
ፈተናውን ያከብድብናል። በብረት ጫማ ውስጥ ፍም ማድረጋቸው ዛሬ እኛ ወጣቶች በምንሄድበት መንገድ ሁሉ ሰይጣን የሚያዘጋጅብን የዝሙት የክፉ ምኞትና የሱስ እሳት ምሳሌ ነው። ነገር ግን እንደ ቅዱስ ጊዮርጊስ በጸሎት ከጸናን እሳት እኛን ሊያቃጥለን አይችልም ማለት ነው። ፈተናው በዚህ አላበቃም ነበር። የቅዱስ ጊዮርጊስ ንጉሱ እጅግ አሰቃቂ የሆነ በታችና በላይ ስል ቢላዎች የተገጠሙበት የእንጨት መንኮራኩር አሰርቶ የቅዱስ ጊዮርጊስን አካል በዚያ ላይ እንዲፈጭ አዘዘ። ሰጋጆቹ የቅዱስ ጊዮርጊስን አካል ፈጩት። አጥንቱና ስጋው ተሰባብሮ ሞተ። ንጉሱና መኳንንቱ አሁንማ ጊዮርጊስ ጠፋ፣ ሞተ ብለው ተደሰቱ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃን ወርዶ ቅዱስ ጊዮርጊስን ነክቶ ሰላም ለአንተ ይሁን ጊዮርጊስ አለው። ፈውሶም ከሞት አስነሳው። ይህ አስደናቂ ክፍል የሚያሳየን ምንድን ነው? ያ የተሳለ ቢላዋ ያለበት መንኮራኩር ዛሬ ወጣቶችን በየቀኑ የሚፈጨው ተስፋ የሚያስቆርጠው የዘመናችን የጭንቀት የድብርትና የኃጢአት ቁስል ነው። አንዳንድ ጊዜ በኃጢአት ወድቀን እኔማ ጨርሼ ጠፍቻለሁ፣ ነፍሴ ተሰባብራለች ብለን እናስባለን። ነገር ግን ጌታችን ዛሬም ወደ እኛ ይመጣል። በንስሐና በቅዱስ ቁርባን አማካኝነት የተሰባበረውን መንፈሳችንን ፈውሶ ከኃጢአት ሞት ያስነሳናል። የቅዱስ ጊዮርጊስ ዝና በመላው ሀገር ተሰማ። በስዕሉ ላይ ሁል ጊዜ የምናየው አንድ ታላቅ ታሪክ አለ። በአንዲት ሀገር ሰዎችን የሚበላ በየቀኑ ድንግል ወጣት እንዲገበርለት የሚጠይቅ ከባድ ዘንዶ ነበረ። በዚያች ሀገር የነበረው ንጉሥ ተራው ደርሶት ብቸኛ ልጁን ብሩክታዊትን ለዘንዶ አሳልፎ ሰጠ። ልዕልቷ በባህሩ ዳርቻ ቆማ በለቅሶ ስትጠብቅ ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ ደረሰ። የዘንዶውን ክፋት ተረድቶ በክርስቶስ ስም በጦር ወግቶ ዘንዶውን ገደለው። ልዕልቷንና የሀገሩን ሕዝብ በሙሉ ከሞት ከፍርሃት አዳናቸው ይላል። ይህ ታሪክ ትልቅ መንፈሳዊ ምስጢር አለው። ዘንዶ የተባለው ራሱ ዲያብሎስ ወይም ሰይጣን ነው። ድንግሊቱ ልዕልት ደግሞ የሰው ልጅ ነፍስ ናት። ሰይጣንን በየቀኑ የወጣቶችን ነፍስ በኃጢአት ሊውጥ በሱስና በጭንቀት ባህር ውስጥ ሊያሰምጥ ይፈልጋል። ቅዱስ ጊዮርጊስ ዘንዶን በጦር መውጋቱ እኛም በጾም በጸሎትና በትህትና ጦር ሰይጣንን እና ክፉ ምኞታችንን ድል ማድረግ እንደምንችል ማረጋገጫ ነው። የቅዱስ ጊዮርጊስ ተጋድሎ ለአንድ ቀን ወይም ለአንድ ወር ብቻ አልነበረም። ለ7 ዓመታት ሙሉ ስቃይን ታገሰ። 3 ጊዜ ሞቶ ተነሳ። በእነዚህ ዓመታት ሁሉ ፊቱ ላይ ፍርሃትም ወይም ማጉረምረም አልታየበትም። እንዲያውም በእርሱ መጽናትና ተአምራት ምክንያት የንጉሱ ሚስት ንግስት እሌኒ ወይም ደግሞ አሌክሳንድራ ምትባል ሚስትየው የዲዮቅልጥያኖስ ሚስት ጨምሮ በሺዎች የሚቆጠሩ አረማውያን ክርስቶስን አምነው ሰማዕት ሆነዋል። 7ቱ ነገስታት ግን በመጨረሻ ተስፋ ቆርጠው በሚያዝያ 23 ቀን አንገቱን በሰይፍ እንዲቀላ አዘዙና የሰማዕትነትን አክሊል ተቀዳጅተዋል ማለት ነው። ቅዱስ ጊዮርጊስ እዚህ ጋር ወጣቶች ልብ በሉ። ለ7 ዓመታት ጸና ማለቱ የመንፈሳዊ ሕይወት ትግል የአንድ ቀን ብቻ አለመሆኑን ያሳያል። ዛሬ ንስሐ ገብተን ነገ ፈተና ሲመጣብን እኔ አልሆንኩም ብለን ማቆም የለብንም። ሕይወት በትግል የተሞላች ናት። እኛም እስከ ሕይወታችን ፍጻሜ ድረስ በእምነት መጽናት እንዳለብን ያስተምረናል። የእኛ መጽናት ደግሞ በዙሪያችን ያሉትን ጓደኞቻችንን ወደ እግዚአብሔር እንዲመለሱ ያደርጋቸዋል። ውድ የሰብህዎ ቤተሰቦች ቅዱስ ጊዮርጊስ ከእኛ የተለየ ሰው አልነበረም። እንደ እኛ ወጣት ደምና ሥጋ የነበረው በዘመኑ የነበረውን ማራኪ የዓለም ቅንጦት ሁሉ ማግኘት የሚችል ሰው ነበረ። ነገር ግን እርሱ ወጣትነቱን ለኃጢአት አሳልፎ አልሰጠም። ዛሬ በስልካችሁ የምታዩት የዝሙት ፈተና፣ ጓደኞቻችሁ የሚገፏችሁ የጫት የሺሻ የተለያዩ የሱስ ፈተና እናንተን ሊገዟችሁ አይገባም። ቅዱስ ጊዮርጊስ ካለባችሁ ፈተና ሁሉ ትወጡ ዘንድ በጸሎቱ
ይረዳችኋል። እግዚአብሔር ለቅዱስ ጊዮርጊስ የሰጠው ጸጋ ዛሬም ለእኛ ይሰራል። እኔ ወጣት ነኝ መጽናት አልችልም አትበሉ። በውስጣችሁ ያለውን የእግዚአብሔርን ኃይል እወቁ። በአጭሩ ጠቅለል ስናደርገው ዓለም በስልጣንና በጥቅም ብታታልለንም መጨረሻዋ ግን ጥፋት ነው። ቅዱስ ጊዮርጊስ ወጣትነቱን ለእግዚአብሔር በመስጠት ሰማይና ምድር የማይሽሩትን የዘላለም ክብርና ስም አገኘ። እኛም ወጣትነታችንን በንጽህናና በእምነት በመጠበቅ በሕይወታችን የሚመጣውን ዘንዶ ወይም ሰይጣንን ድል ማድረግ እንችላለን ማለት ነው። የዛሬው ፕሮግራማችን ይህንን ይመስል ነበር። በልባችሁ ውስጥ መንፈሳዊ ኃይልና መነቃቃት እንደፈጠረላችሁ አምናለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ለሌሎች ወጣቶች ይደርስ ዘንድ ሼር አድርጉላቸው። ሰብስክራይብ ማድረጋችሁን እንዳትረሱ። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።